ባልጋ ስትማግጥ ሴትዮዋ ደርሳባት ከውጭ ሰው አስመጥታ እሙሞ አስገፍፋ ይሄ አንድ እግሯ ቆርጣ ገደለቻት። እኔ ሚስጥር ስታወራ ነው የሰማሁት። እንደው ቪዲዮ ያዩት ሰዎች ሲነግሩኝ ማለት ነው በጣም ነው የሚዘገንነው እግዚአብሔርን። እና እንደዚህ የምታረጉ ልጆች ሀሳቡ ራሱ ያላችሁ ሰዎች ካላችሁ እዚች ልጅ ተማሩ። የመጣ ነው ሀማማት ባል ሀገራችን ገብተን ልንለወጥ እና እንግዲህ ሳውዲ አረቢያ የምትገኝ አንዲት ሀበሻ ከሰውየው ከመዳሟ አሰሪ ጋር ተኝታ ተገንታ እንግዲህ እንደተገደለች በጣም የሚዘገንን ነገር ሰምተናል ማለት ነው። እኔ እሱን ነገር ለመናገር በነገራችን ላይ ደፍሬ ያልናገረውም እውነት ለመናገር ግን እኔ በጣም ነው የተሰማኝ። እንዳንድ ሰው እንዳንድ ዜጋ ወይንም እንዳንድ አረብ ሀገር ሴት በጣም ተሰምቶኛል። ምክንያቱም እኛ አረብ ሀገር ስንመጣ እንደዚህ ከአሰሪ ባል ጋር ልንማግጥ ልንል ሳይሆን በተለይ የሳውዲ አረቢያን ሕግ የማታውቁ ሰዎች ልንገራችሁ። ሳውዲ አረቢያ ምናልባት ረዥም ዓመት የተቀመጣችሁ ሰዎች ታውቁታላችሁ ብዬ ተስፋ አደርጋለሁ። ምናልባት አዲስ ልጆች ግን እንደማታውቁት ተስፋ አደርጋለሁ። ሳውዲ አረቢያ አይደለም ለእኛ ለሀበሻ ይቅርና ለራሳቸው ዜጋ ራሱ ሕጋቸው ከምንም በላይ የጠበቀና ከምነግራችሁ በላይ ነው። ማርያምን ሳውዲ በነገራችን ላይ የሰረቀ ሰው እጁ ይቆመጥ ነው የሚለው ህጋቸው ማለት ነው። እና እንደዛ ነው የሚያደርጉት እነሱ። እዛ ባሻገር ደግሞ የዝሙት የሰራ እንደዚህ ይገደል። እንዲሁም ደግሞ ሌላ ደግሞ ምንድን ነበረ በቃ እንደዚህ ነው የገደለ ይግደል ነው የሚባለው። እንደዚህ ዝሙትም ቢሆን ከሰሩ ደግሞ አሁንም በድጋሚ ይገደላሉ ማለት ነው። እና የሳውዲ አረቢያ ህግ ለማታውቁ ሰዎች ሳውዲ አረቢያ ስትኖሩ በጣም በጥንቃቄ በጣም እነሱን በማይነካ መንገድ መሆን አለበት። እውነት ለመናገር በጣም ከባድ ነው ህጋቸው፣ በጣም ከምነግራችሁ በላይ ማለት ነው። እና እኔ ስለ ሳውዲ ህግ በጣም ጠንቅቄ ነው የማውቅ። እኔ ሳውዲን በጣም ነው የምፈራ እውነት ለመናገር። ለምን አትሉኝም? ከኢትዮጵያ እንደመጣው አዲስ ሁኜ ነው ሴትዬ የሆነ ቪዲዮ አሳየችኝና እሱም እንግዲህ አንዲት ሀበሻ ሰው ትገልና ይገሏታልና ገድለው ፊሊጲኖች ምናምን ሰራተኛ ናት እዛ ገድለው ከዚህ ከአንገቷ ላይ እንደገና ደግሞ ከዚህ ከወገባችን ላይ ማለት ነው እሷን ገድለው ገጥመው ሳጥን ላይ አስገብተው አሳየችኝ ሴትዬ። እና ከዛን ወዲህ ሳውዲን እኔ በጣም ነው የምፈራ፣ በጣም ነው የምጠነቀቅ። ራሱ ልጆችን እንኳን ለመናገር በቃ በጣም በጥንቃቄ ነው እንጂ እንደዚህ ወጥ የረገጠ መስመር የረገጠ ነገር አልናገራቸውም፣ እንደ ሀሳብ ከሆነ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ዝም ብላችሁ አርፋችሁ ስራችሁን ስሩ። ማርያምን እኔ በጣም ነው የተሰማኝም አፈር ያለውም በጣም ተሰምቶኛል። በዚህ ልክ ምናልባት እንዴ ስሜታችሁን ካልተቆጣጠራችሁት ምን ልታደርጉ ነው የመጣችሁት? እኔ እኮ ስደት ስንመጣ እኮ እኛ ብራታን ተቸግረን እንጂ እኛ እግዚአብሔር ይመስገን ኢትዮጵያውያን እኛ እንደ ሌላ ሀገር ዜጋ አይደለንም። እየፈለግ ብንፈታ እናገባለን። ምን ችግር አለው? አግብተን መቀመጥ አንችልም እንዴ? እንደዚህ አስባችሁታል? አሁን ለቤተሰብም እንግዲህ እርግማን ነው እንግዲህ ልጃችሁ ከአረብ ጋር ተኝታ ምናምን ተብሎ አስክሬን ሲሄድላቸው እንግዲህ ምን እንደሚሰማቸው እንደ ሀገርም እንደ ወገንም ውርደት ነው በነገራችን ላይ ማለት ነው። ሰው ወይ ወድቆ ወይ የሆነ ነገር ሆኖ ቢሆን ሰው ያዝንላታል። እኔ አሁን ለዚህ ምን ብለን ነው የምናዝነው? ጎበዝ እኔ እንጃ በጣም ነው ያፈርኩት። በጣም ስሰማ በነገራችን ላይ ቲክቶክ ላይ በጣም ብዙ ነገሮችን እንሰማለን እናያለን። ግን ደግሞ እስከመጣን ድረስ አንገታችን ደፍተን ሽንት ቤታችን አጥበን በሰላም ሀገራችን ገብተን ፊታችን አገብተን መቀመጥ ሲገባን እነዚህ እኔ አንዳንዶች ግን በጣም ብገርሙኝ ይቅርታ አድርጉልኝ ናቸው የክራሱ አላረጋቸውም። የምር እኔ ሳወራቸው ራሱ በስርዓት ራሱ መልስ ራሱ አልሰጣቸውም። ሜቢ እኔ ብዙውን ጊዜ ስልኬ ጋር ነው ፎከስ ማድረግ። በቃ ማውራት ከፈለኩ እኔ የሀገሬ ልጆች ሀበሻ አሉ አይደል እንዴ እነሱ ጋር ላወራም እንዴ ጽድት ያለ ሀበሻ እያለ ለምንድን ነው እኔ ከእነሱ ጋር እንደዚህ የምትጀጀ? እኔ ሲጀመር ይቅርታ አድርጉልኝና ከእነሱ ጋር እንደዚህ ጭራሽ አይደለም አልፎ ተርፎ ሌላ ውስጥ ይቅርና ሰፋጣ ራሱን እነሱ ጋር ራሱ አልሳፈጥም። ማርያምን ራሴ ማካበድ በእርግጥ ራስ ማመስገን ማካበድም ግብዝነት ቢሆንም ግን እኔ ቦታ አልሰጣቸውም ሲጀመር ማለት ነው። ለማንም ይሁን በቃ ስራዬን እሰራለሁ፣ ደሞዜን ትሰጠኛለህ፣ ያለቀ ደቀ። ከዛ ውጭ ግን ሌላ ሰፋጣ እኔ ከነሱ ጋር አልፈልግም። ምክንያቱም ማፊ ፋይዳ ተሳፈጣችሁ አልተሳፈጣችሁ የሆነ ነገር ችግር ሲያገኙባችሁ ነገ የሆነ ነገር ስለሚያደርጓችሁ እኔ እንደዚህ አይነት ነገር አይመቸኝም። ግን እህቶች ብትችሉ ከእንደዚህ አይነት ድርጊታችሁ ልትቆጠቡ ይገባችኋል ብዬ ነው የማስበው ማለት ነው። እና እኔ በጣም ተሰምቶኛል። እንግዲህ ፈጣሪ የሆናችሁ ዘመዶቿ፣ ቤተሰቦቿ ብቻ በጣም ከባድ እኮ ነው። እንደው እኛ የምንሰማው የምናየው ነገር ማርያም በየጊዜው በቃ አጃይብ የሚያስብል ነገር ነው የምንሰማና
እንደዚህ አይነት ነገር ይጠብቃል ነው የምለው። በተረፈ ሁላችሁም ሰላማችሁ ብዝት ትርፍርፍ ይበልልኝ። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት በቃ ይበልን ኢትዮጵያን ማርያምና ራስ ነው እና ይሄን ያለው እላችኋለሁ። ሌላ ብዙ ወሬ ያላወራባችሁም፣ ግን እኔ በጣም የተሰማኝ ስሰማ ሳይ ምናምን በቃ እኛ ሁሌ የምንሰማቸው ነገር አጃይብ የሚያስብል ነገር ነው። እዚህ ጋር ሸቃሊት ምን እንደምታደርግ አላውቅም። ሸቃሊት ደግሞ አቤት ሸቃሊት ራሱ እኮ ስታሳዝና ፊት እንትን ብሏል። ምን እንደምን ራሱ አላውቅም። ፈጣሪ ቤት ግስ ስጠኝና ሰላማችሁ ይብዛልኝ። እኔ ወዶች ቪዲዮ ከተመቻችሁ ሼር፣ ሰብስክራይብ ታደርጉ በጣም ደስ ይለኛል ማለት ነው። ካልተመቻችሁ ዲስላይክ አርጉኝ፣ ዘቅዝቁኝ፣ ከርብቱኝ ኖርማል ነው በሚለው በሌላ ቪዲዮ እስከምንገናኝ ዛሬ ሰላማችሁ ይብዛልኝ። ራሳችሁን ጠብቁ ቅመሞችዬ። እንግዲህ ሙቀትም አለ ምናምን በቃ ብቻ ራሳችሁን ኦልሬዲ እየጠበቃችሁ ስሩ እሺ። እና ይሄ ነው ማለት ነው። ሰላማችሁ ብዙ ትትረፍረፍ ይበልልኝ። ምርጦች ምርጦች